ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። አብራችሁን ስለምትሆኑ ስለምታደምጡንም ደስ ይለናል። የዛሬው መርሃ ግብር ዘግየት ብሏል እንደ ትላንቱ ሁሉ ቲንክ ሰሞኑን ትረድናላችሁ። በጣም ካለንበት ሁኔታና ውጥረት አንጻር ሁሉንም ነገር በአግባቡ ለመከወን በርካታ ጥረቶች አሉ። ስለተገናኘን ደስ ይለናል። አድማጮች ጊዜ ለመቆጠብ ቀጥታ ወደ ጉዳያችን የምንገባው ይህንንም ስንል ሁልጊዜ እንደምናደርገው መጀመሪያ በቀዳሚነት ሁላችሁም የገባችሁበትን ቻናል ላይክ ማድረጋችሁን እናረጋግጥ። ላይክ ያደረጋችሁ አካላት ፈጠን ብላችሁ ሼር ማድረጋችሁን አትርሱ። ስንቶቻችሁ ላይክ አድርጋችኋል? ራሳችሁን ተመልከቱ። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉሥ ነው ብለን ፕሮግራማችንን ጀመርን። ዛሬ ውይይት የምናደርግበት ርዕሰ ጉዳይ የጦርነት ዝግጅትን በተመለከተ የደረሰን ጥብቅ መረጃ አርበኛ ዘመነ ዶክተር ደብረጽዮን እና አብይ አህመድ በየፊናቸው የሰጡት ትዕዛዝ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። በአርበኛ ዘመነ ካሴ አማካኝነት የተላለፈው ትዕዛዝ ምንድን ነው? ዶክተር ደብረጽዮንስ ምን አሉ? ከዚያስ አብይ አህመድስ ምን አለ የሚለውን እናነሳለን። በነገራችን ላይ ከትላንትና ሁለት እንዳነሳ ነው አስመራ የተጠንቀቅ ትዕዛዝ አስተላልፋለች። ሱዳን አሁን ያለው ሁኔታና የአብይ አህመድ ቡድን እንቅስቃሴ ሊያመጣው የሚችለውን አደጋ በመረዳት በተጠንቀቅ ከቆመች ሰንበትበት ብላለች። በኩምሩክ በሚባለው ቀጠና ቤኒሻንጉል ቀጠና ማለት ነው አዳዲስ እንቅስቃሴዎች አሉ። እነሱንም በተመለከተ ትኩረት ሳቢ ናቸው የምናነሳቸው ይኖራል። 4 ኪሎ አዳዲስ አጀንዳዎች ለመስጠትና ሁኔታውን በሌላ አጀንዳ ለመቀየር ጥረት እያደረጉ ነው። እምብዛም የሚሳካ አልመሰለንም። የኦሮሞ ፖለቲካ ኃይሎች በተናበበ ሁኔታ የሚችሉትን ያክል አጀንዳ ላይ ርብርብ እያደረጉ ነው የሚገኙት። ጀዋርም ከሰሞኑ በአማራ ትግል ውስጥ አንዳንድ አጀንዳ አስቀማጭ የመሆን ፍላጎትና ሁኔታዎች እየተመለከትን ነው የምንገኘው። እያመጣቸው ያሉ አጀንዳዎችስ በይዘታቸው ምንድን ነው የሚለውን እንዲሁ ዝም ብለን አናልፈውም፣ አየት አድርገን እናልፋለን። አብራችሁን ስትቆዩ ይህንና የመሳሰሉት እናነሳለን። በዕለት መረጃ ላይ ለዛሬ ያላቸውን ነገሮች እናነሳለን። እስረኞቹን በተመለከተ የተወሰነ ነገር በትላንትና ሁለት በተለይ በይደር ያቆየነው ነበረ። ዛሬ የተወሰነውን ነገር አድሬስ ለማድረግ እንሞክራለን። ቀደም ሲል የተናገርነው ነው። በእስረኞች በኩል አቅማችን ይሄ ነው ያሉ አካላት አቅማቸውን ተናግረዋል። በአማራ ሕዝብ የህልውና ትግል ውስጥ ሞትን የሚታገሳለ፣ እንደ ማስረሻ ሰጤ እጅ ሰጤ የሚሆናለ፣ እንደ ኮሎኔል ፋንታውን የለበሰው ጃኬት ውስጥ ገብቶ መጥፋት ያጋጠማቸዋሉ። እነ ጸዳሉ ጽልመት ወደ ጸዳል ማለት ጻዳ ማለት የምታውቁት ነው እንግዲህ ትርጉሙ። እነ ጸዳሉ ራሳቸውን ወደ እኩለ ሌሊትነት ቀይረዋል። የምርጫ ጉዳይ ነው የሚሆነው። ባዳም መሆን ይቻላል፣ ጀግናም አርበኛ መሆን ይቻላል። ስለዚህ የምርጫ ጉዳይ ነው የሚሆነው። አንዳንዱ እስከ ረቡዕ እስከ ሐሙስ ይታገሳል፣ ሌላው ደግሞ እስከ አርብ ቀራኔው ድረስ ይሄዳል። ስለዚህ አንዳንዶቹ በምክር ሐሳብ ከጠላት ጋር መክረው ማክሰኞ ዕለት አርብ ንጹሕ ሰው ለመስቀል ተማምለዋል። ወዳጅ የነበሩ ሐዋርያ የነበሩ አብረው የበሉ አብረው የጠጡ እስከ ሞት እንታመናለን ብለው የማሉ መሐላቸውን ሽረው ማክሰኞ ዕለት ክርስቶስን አሳልፈው ለመሸጥ ፈርመዋል። ማክሰኞ ተዋውሎ 30 ዲናሩን ከተቀበለ በኋላ ሐሙስ ጌታውን አሳልፎ በመስጠት ይሁዳ የመጨረሻውን ክህደት መደምደሚያ አደረገ እንጂ ክህደቱን የፈጸመው ማክሰኞ ዕለት። ማክሰኞ ዕለት ውል ተፈራርመዋል። ማክሰኞ የተደረገው ውል 30 ዲናር ይሰጣል። አንተ በመሳም አሳልፈ ትሰጣለህ፣ ምልክት ትሰጠናለህ፣ የትኛውን ክርስቶስ እንደምንይዝ ምልክት ትሰጠናለህ አሉት። እሺ ብሎ ተስማማ። በውስጡ አንዳች ነገር ነበረ። የአልባጥሮስ ሽቶ ይዛ መጣ መግደላዊት ማርያም በክርስቶስ እግር ስር ስታፈስና ከእንባዋ ጎርፍነት የተነሳ በጫማው ላይ የሚንጠበጠብ እንባዋን በፀጉሯ ታብስ ነበረ ጎንበስ ብላ። ይህንን ስታደርግ በሁለት ምክንያት ተቃወሟት። አንደኛ ይህቺ የምትነካው ሴት ኃጢአተኛ ናት፣ ርኩስ ናት። እንዴት ርኩስና ኃጢአተኛ የሆነች ይህንን ቅዱስ ሰውነቱን ይህንን የእግዚአብሔር ልጅ እንድትነካው እንዴት ፈቀደ የሚሉ መድኃኒት ለሚሹት እንጂ ለጤነኞቹ አልመጣሁም፣ ለታመሙት እንጂ የታመሙት ናቸው መድኃኒት የሚፈልጉት። ስለዚህ ክርስቶስ የዓለም መድኃኒት ነው ከተባለ ሕመምተኞችን በኃጢአት ባህር ውስጥ የሰጠሙትን በኃጢአት አለንጋ የሚገረፉትን በኃጢአት ሰንሰለት የታሰሩትን ልፈታ እንጂ ጻድቃንማ ከሥራቸው የተነሳ ክርስቶስ በርኅራኄ ምሕረት ያደርግላቸዋል። እንግዲያውስ የመጣሁት ለደካሞች ለኃጢአተኞች ለእነዚህ ነው። ይህንን አልተረዱትም። አንድ ሁለተኛ ግን ተቃውሟቸው አመታ እግሩ ላይ ያፈሰሰችው ሽቶ እጅግ በጣም የተጋነነ ውድ ነው። ይህንን በውድ ዋጋ የተገዛ ሽቶ እንዴት አድርጋ እግሩ ላይ ተነሰነሰዋለች ያለው ሽቶ ቢሸጥ ኖሮ ከሱ የሥራ ኃላፊነት አንጻር 30% ይወስዳል። ስለዚህ 30 ዲናር ቀረችበት። ይሄ ቢሸጥና ለድሃ ቢውል ኖሮ እኔ የሚገባኝን ወስዳለሁ ያለ ጥቅም የማይገዛው የለም ጌታዬ። ሰው ይሁዳ በጥቅም ሌላው ደግሞ በፍርሃት በጭንቀት። ለምሳሌ ጴጥሮስ በጥቅም አልተገዛም። እንዳውም የጴጥሮስ መሐላ የሚገርም ነው። ጌታ ሆይ አትሂድብን አለ። ሂድ አንተ ሰይጣን
አትሂድብን የሚለው የሰይጣን እሳቤ ነው። ዓለም ይድን ዘንድ ክርስቶስ በእንጨት መሰቀሉ የነቢያት ትንቢት ይፈጸም ዘንድ ዓለም ከጨለማ ወደ ብርሃን ይሸጋገር ዘንድ ሞቱ ግድ ነበረ። ከፍቅር የተነሳ ከመሳሳት የተነሳ ከሰዋዊ ድካም የተነሳ አትሂድ፣ ካንተ ጋር እንሁን፣ እስከ መጨረሻው እጸናለሁ አለ። እስከ መጨረሻው ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ደነገጠ። የሚክድ አልመሰለውም። እክድ ይሆን እያለ ይጨነቃል። እንዳይክር ልቡ እንዲጸናለት ይፈልጋል። ግን በቃ የጴጥሮስ አቅም ያነበረ ሐሙስን መሻገር አልቻለም። ሐሙስ ሌሊትን መሻገር አልቻለም። ተከተለ እኮ ትንሽ ሞከረ ለመጽናት። ጴጥሮስ ሞከረ። ከአንዱ ወደ አንዱ በወሰዱት ቁጥር እየተከተለ ሌሎቹ እኮ ተበትነዋል፣ ሄደዋል። እየተከተለ ለመጽናት ሞከረ፣ ግን አልተቻለም። አንተ ከእሱ ጋር አልነበርክ ሲሉት ደነገጠ። ሰዋዊ ፍርሃቱ አሸነፈውና ኧረ እኔ አላውቀውም አለ። ሁለተኛም ተደገመ፣ አላውቀውም አለ። ለሶስተኛ ጊዜ ጠየቁት፣ አላውቀውም አለ። ይህንን ሲያደርግና አላውቀውም ሲል ዶሮ ጮኸች። ቀና ብሎ ክርስቶስ ከዚያ ዱላ ከዚያ አየው። ጴጥሮስ ዘነ። እዚህ ጋር ተሸነፍኩ አለ። ዞር አለና አነባ፣ አለቀሰ። እምባው ለምህረት ሆነለት። እና እንደ ጴጥሮስ የሚደክሙ ይኖራሉ። ፍጹም ሐዋርያ ናቸው፣ ፍጹም ታማኝ ናቸው፣ ፍጹም ቅንነት አላቸው። በመሸጥ በኩል አሳልፈው የሚሰጡ አይደሉም። ግን ደግሞ በቃ እንደ ሰው ይሸነፋሉ። የተሸነፋችሁ ሰዎች ወደ ጓሮ ዞር ብላችሁ ማልቀስ ብቻ ነው እንጂ ሌሎች እንደናንተ እንዲሸነፉ እጅ ጥምዘዛ ውስጥ ነው ወይ? እሱ ከሆነ ከጴጥሮስነት ወደ ይሁዳነት ልትሸጋገሩ ነው። በይሁዳም በልቡ ሰይጣን ገባበት፣ ይክድ ዘንድም አጠነከረው። እንደዛ እንዳይሆን ስለዚህ በልባችሁ ክፋት፣ በልባችሁ ኃጢአት፣ በልባችሁ ሽንፈታችሁ ላይ በአንዳነት በልባችሁ እንዳይገባ ጥንቃቄ አድርጉ። በድካማችሁ ምክንያት አልችል ብላችሁ በቃ አቅማችን ይሄ ነው ብላችሁ አገዛዙ ለማዋረድ ባዘጋጀው ሰነድ ላይ የፈረማችሁ አካላት እንደ ጴጥሮስ ተጸጽታችሁ እንዴት እንደምትክሱ እንዴት እንደምትታረቁ አስቡ። ፖለቲካል ካሪየራችሁ ሊስተካከል የሚችል ከሆነ ምን ባደርግ አስተካክለዋለሁ ብሎ ማሰብ እንጂ ሁሉም እንደኔ እኔ የወደቅኩበት ጭቃ ላይ ሁሉም ይውደቅ ትክክል አይደለም። የጸኑትን ተዋቸው፣ ቀራንዮ ድረስ እንሄዳለን ብለዋል። አትከልክሏቸው። እንደ ዮሐንስ መስቀሉ ግርጌ ላይ ተገኝተው እነኋት እናትህ እነሆ ልጅሽ መባል የሚፈልጉ አሉ። ስለዚህ ተውት፣ ይሸለሙበት። እናንተ ከወደቃችሁ አብረው መውደቅ የለባቸውም። አትሊስት አንዳንዶች መንገድ ላይ ሄደው ክርስቶስ እየተደፋ እየወደቀ እየተነሳ ሲሄድ እኮ አቅም ባይኖራቸው መከተል ባይችሉ ከልባቸው አዝነው አንብተው ሲያበቁ ሻሻቸውን ሰጥተው የላብ ወዙን እንዲጠርግ እኮ አድርገዋል። እንደ ቬሮኒካ የምትባለው ሴት እኮ ምስሉ ሻሿ ላይ ታተመ። እንዲህ ብሏቸዋል። ዞር ብሎ አየና ካዘናቸው የተነሳ ከፍርሃታቸው የተነሳ ባይከተሉትም ድምፃቸውን ከፍ አድርገው ባይናገሩም ከልባቸው አዝነው እንደሚያለቅሱለት ስላወቀ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጅ ልጆቻችሁ አልቅሱ አላቸው። ምሕረቱ ግን አልተለያቸው። ስለዚህ የሚሻለው አቅም አንሷችሁ አገዛዙ ባዘጋጀው ሰነድ ላይ የፈረማችሁ አካላት እጅ ሰጥታችኋል። በቃ ያላችሁ አማራጭ እንዴት ነው ሕዝባችንን የምንክሰው? እንዴት ነው ካገዛዙ ወጥመድ ውስጥ የምንወጣው ማለት ነው። አብይ አህመድ ነግረናችኋል ደጋግመን። ማዋረድ ይችላል። በተለይ የናቃችሁት በአደባባይ ያዋረዳችሁት አይተዋችሁም። ቱ ቢ ኦነስት በዚያ የፓርላማ መድረክ ላይ አብይ አህመድን በቃህ ለህዝብና ለአገር ደህንነት ሲባል ለምን አይበቃህም ለምን አትወርድም ብሎ መጠየቅ ለክርስቲያን ማክሲመሙን ነው የጠየቀው። ሰው አብይ አህመድ ተጸጽቻለሁ ብሎ አንዲት ብጣሽ ወረቀት ላይ አስፈርሞ ማዋረድ ይፈልጋል። ላለመዋረድ ጥረት ማድረግ ነበር፣ ላለመሸነፍ ጥረት ማድረግ ነበር። ከተሸነፉ በኋላ ሌላውን ወደ ጭቃ መጎተት ልክ አይደለም እና ጀስቶፕ አይጠቅምም። የምንሰማቸው ነገሮች፣ የምንከታተላቸው ነገሮች ጥሩ ያልሆኑ ነገሮች ደጋግመን ብለናል። ጥሩ ያልሆኑትን ጥሩ ነው እንድንል አጠብቁን። ጥሩ አይደሉም። በቃ አለቀ ደን። ትላንትና አንስቻታለሁ። ማነው ህይወት እንዴ ቱ ቢ ኦነስት አንዳንዱ እኮ በጣም እንደው በምን ይገለጣል? የእውነት በጣም የተጋነነ ነገር ያልኩ የሚመስለው ሊኖር ይችላል። ምንም ሳላጋንን እንደዚህ አለ አቅም አለ እንዴ እንድትሉ የሚያስገድድ የእውነቴን ነው የምናገረው። አንዳንዱ እንደው እግዚአብሔር ይሰጠዋል፣ እንደ ስጦታ ይሰጠዋል። ምንም ማጋነን የሌለበት ነው የምላችሁ። የጎጃም ያለማጋነን ሰው አፍርቷል እና ከዛ ውስጥ ጥቀስ ብባል ምጠቅሳት
ምን አይነት ጽናት፣ ምን አይነት አቅም፣ ምን አይነት ምሳሌነት ነው? እኔ አይደለሁም ጊዜው ሲመጣ ቀኑ ሲመጣ አይ ቲንክ ተስፋ አድርጋለሁ ብዙዎች ምን አይነት ልጅ ናት የሚለውን እኔ ከምለው በላይ በቅርበት የሚያውቋት እነሱ አብዝተው ይመሰክራሉ ብዬ አስባለሁ። እኔ ግን ሁልጊዜም ሲገርመኝ ይኖራል የነበራት ጽናት፣ የነበራት አቅም፣ ሰው እንደዚህ ይቻላል ለካ የሚያስብል ቀን አግኝተን ጊዜ ፈቅዶ የእውነት ነው የምናገረው። እኔ ቀን መጥቶ ጊዜ መጥቶ እስክጽፈው ቸኩላለሁ። አንዳንዱ ታሪክ በጣም የሚደንቅ ነው። እንዲሁ ዝም ብለን እንደ ተራ ነገር የምናልፈው አይደለም። ሴት ልጅ ሆኖ እንደዚህ አይነት ጽናት እሱ ያለማወቅ ባይዘው እንደዛ የሚሉት አካላት ማያውቁ ናቸው። ሴት ልጅ ሆኖ ይልሃል የጽናት በወንድና በሴት መካከል የተለየ ምንድነው ተፈጥሯዊ አድሎ ያለው ለማስመስ አድርጎ መገመት አይ ከክፋት የተነሳ እንደዛ ያደርጋሉ እያልኩ አይደለም፣ ግን እንደዛ አድርገው የሚገምቱ ደግሞ አለ። ሰው ያው እንደ አቅሙ እንደ ችሎታው አይደለም የሚያስበው። ሰው ከአቅሙ በላይ አንድን ሰው ከልክ በላይ ለሱ ሊያስብ ከሚችለው በላይ ማሰብ አለብህ ልትለው አትችልም። እና በጣም የሚገርም ስራ የሚሰሩ ከነዚህ መካከልም እንደነገርኳችሁ ጽናትን የእውነት የምታዩባት ልጅ፣ በጣም ጠንካራ ልጅ፣ ሁልጊዜም ማንኛውም ሰው ሲያስባት የሚኖር ጠንካራ ልጅ፣ እሷ በህመምም እየተፈተነች እየተሰቃየችም ህመሟን እንደ ምክንያት አድርገው እንደ ማዳከሚያና እጅ ማሰጫ ምክንያት አድርጎ ሲሆን እንደዚች ያለችውን ጀግና ታሪክ እንዲዘክራት ሁልጊዜም ይሄ ጠንካራ ስራዋ እኔ እከሌ ብዬ ስም መጥራት ይቸግረኛል። አሁን አጉል ይሆናልም እነከሌ መስክሩ እነከሌህን አድርጉ ማለት እንዳይሆንብኝ ብዬ እንጂ እዚያው የትግሉ ሜዳ ላይ ያላችሁ አካላት ምን አይነት የጀግንነት ጥግ እንዳላት እናንተ ታውቁታላችሁ። ለእኔ ቱ ቢ ኦነስት ያለምንም ማጋነን የነገ አቅሟን አላውቅም። የነገ ሁኔታዋን ነገ ለራሱ ነው፣ የነገ ሰው ነው። የእኛ ቀን ግን ዛሬ ነው ይባላል። እንየው እች ልጅ በአማራ ህዝብ ትግል ውስጥ ራሷን የቻለች አንድ ክፍለ ጦር ናት። እኔ ድፍን የጎጃም ህዝብ መስክር ቢባል ሊመሰክርላት የሚችል በቃ በጀግንነትን በልኩ ኑረዋለች። እንደዚህ ያለች ጠንካራ ጀግና ስትገኝ እሷን ማበርታት ነው። የጤና እክል ገጥሟት በስር እያሰቃዩት መከራዋን እያየች እታገሳለሁ፣ በምንም ታምር ህይወት አለማየሁ ትባላለች፣ እስከ መጨረሻው እታገሳለሁ ማለቷን ይሄ እንዴት እንደ ድካም ይቆጠራል? እንዴት ወንድም ነን የትግሉ አጋር ነን የሚሉ አካላት ምን ማለት ነው? አሁን እውነት ለመናገር እችን ልጅ ተከታትሎ በዚህ ደረጃ የስነ ልቦና ጫና መፍጠር ምን ለማድረግ ነው? ትክክል አይደለም። በዚህ ሂደት ውስጥ ሁለት ሰዎች አነሳለሁ። አንደኛው በግልጽ የምናገረው ዶክተር ደሳለኝ ጫኔ መልስ መስጠት ካለበትም ሊሰጥ ይችላል። ሁለተኛው ሰው ዶክተር አበባው ደሳለው የዚህ ፓርላማ የነበረው ህዝብ ተወካዮች ምክር ቤት ዶክተር ደሳለኝ ጫኔም ዶክተር አበባውም 100% ያረጋገጥኩትን ነው ማውራው። በተደጋጋሚ ከብርሃኑ አዴሎ ጋር ይገናኛሉ። ለእስረኞቹ በማዘን አይነት ነገር ነው ስታይሉ ነገርየው። ግን እስረኞቹ ነገሯቸው በቃ አትዘኑልን እና ዶክተር ደሳለኝ ጫኔ you have to just stop። ልጅቷ በህመሜ አትምጡ፣ በላይ ዘለቀ በልጁ ነው የመጡት። እኔ አይደለሁም ያልኩት፣ እሷ ናት። በላይ ዘለቀን በልጁ ነው የመጡት፣ ብትፈልጉ ቀቅሉና ብሏት ነው ያለው። የኔ ጤንነት ካሰባችሁ ምንድነው የአማራ ህዝብ ማን ነው የኢትዮጵያ በአማራ እሴት እንድትመራ መታገሌ ስህተት ነው በይና ፈርም የሚል ሰነድ ላይ የአማራ ህዝብ የማንነት ጥያቄ ያነሳባቸው ይዞታዎቹ መተከልም ደራም ይሁን ራያም ይሁን ጠለምትም ይሁን አዲስ አበባም ይሁን ወልቃይትም ይሁን መላ አገሪቱ ርስቱ ናት። እየተፈናቀለ እየተሳደደ ስቃይ የሚያይ ህዝብ ነው። ለዚህ ህዝብ መታገሌ እንደ ስህተት ተቆጥሮ ተሳስቻለሁ በይና ፈርሚ ተብሎ ስቴት ተደርጎ እንዴት ነው እዚህ ላይ መፈርመው ነው ጥያቄ ያነሳች ያለችው?
ይሄን ያህል ሰው ገለሻል፣ አማራ ክልል የተፈጠረው ውድመት ሁሉ አንቺን የሚመለከት ነው የሚል ክስ ቀርቦ እዚህ ላይ ፈርሚ መባልን እንዴ! እነ ዶክተር ደሳለኝ ጫኔ እናንተ ብትሆኑ ፈርማችሁ ትወጣላችሁ ማለት እኮ ነው። ደጁ ናችሁ ፈርሙ እያላችሁ ማግባባትን ምንድን ነው ያመጣው? ትክክል አይደለም። በየትኛው መንገድ ልታስተባብሉት ብትሞክሩ በበቂ ሁኔታ መረጃ ስላለ አያዋጣም። ትክክል አይደለም። ሄዳችሁ እስረኞቹን ጭምር ጫና እየፈጠራችሁ ነው። እስረኞቹ ደግሞ አትምጡብን እያሉ ነው ያሉት። አግባብታችሁ ማስፈረም የምትችሉትን ያክል አስፈረማችኋል። የፈረሙ እጅ ሰጡ ሰጥተዋል። እኛን ግን ተውን ነው ያሉት። በቃ ለምንድን ነው ማተዋቸው? ባይዘው ላለመናገር ፈልገን አሁን ይህንን አጀንዳ ላለማድረግ ፈልገን ትተነዋል። ግን ነገሩ እየበዛ ሄደ። እንዴ ይሄን እየሰራችሁ ከዛ ምናንጫጫው ጅሬ ያለን ብላችሁ ከሆነ ለምን እልፍ ኃላፍ ጅሬ አታንጫጫም? ነው በልክ ነው መሆን ያለበት። ተውን ብለዋችኋል፣ ተዋቸው በቃ። ሌላ ነገር እኮ አላለም። ሌላ ክርክርም አንፈልግም። ስንት የህልውና ትግልና መከራ ባለበት ውስጥ አሁን ሌላ አጀንዳ ፈጥሮ እዛ መራወጥ አያስፈልግምና እጅስ በቃ ተዋቸው። ብርሃኑ አዴሎ ማለት አብራችሁ አንድ ቀን ቁጭ በማለታችሁ ትጸየፋላችሁ፣ በራሳችሁ ትጸጸታላችሁ። በኋላ ብርሃኑ አዴሎ እናውቀዋለን። የተመደበው ለሰብአዊ መብት ኮሚሽንነት አይደለም። የደህንነት ሰራተኛ ሆኖ ነው የገባው። በየዕለቱ ምን እየሰራ እንደሆነ ልንነግራችሁ አንችልም። እንዴ ዶክተር ደሳለኝም ዶክተር ደሳለውም ነገ እናንተም እኮ ታፍሩበታላችሁ። ይሄ ሰነድ ሲመጣ ይሄ ወረቀት ሲወጣ ነገ የአብይ አህመድ አገዛዝን እወቁት። አውጥቶ ይለጥፍልሃል ነገ ይሄንን ወረቀት። አደባባይም ተናግረውታል እኮ እንዴ ቱ ቢ ኦነስት አማራ ሁነ የአማራ ሐሞት ኖሮህ እዚህ ወረቀት ላይ አይፈረምም። እንዴ እውነት እንነጋገር ካላችሁ የሚፈረምበት ወረቀት አይደለም። አልፈንበታል፣ እናውቀዋለን ይሄን እንደዚህ ያለውን ነገር። እንዴ እስከ ዛሬ በታሪክ በዚህ ደረጃ በይቅርታ ብለህ ብዙዎች እኮ በምህረት በይቅርታ ተብለው እኮ ተፈተዋል። እንደዚህ የተጨመላለቀና አዋራጅ ነገር ተካቶ እዚህ ላይ ፈርሙ ግን ተብሎ አያውቅም። በዚያ ላይ ህግ የምታውቁ ናችሁ፣ ህግ እንተነትናለን የምትሉ ናችሁ። አንድ ሰው ጥፋተኛ ተብሎ ባልተፈረደበት ጉዳይ ስለ ህግ እናውራ። እንዴት ነው እንደዚህ ያለ ተንበርካኪነትን ከየት ነው የተማራችሁት? ጥፋተኛ ተብሎ ፍርድ ባልተሰጠበት ጉዳይ የአገሪቱ ህገ መንግስትም እነሱ የሚያጨማልቁትና እንመራበታለን የሚሉት ህገ መንግስት አይፈቅድማ። አንድ ሰው በምህረት ሊወጣ ከሆነ በተከሰሰበት ጉዳይ ጥፋተኛ ፕሪዘምፕሽን ኦፍ ኢነሰንስ ሳይፈረድበት ጥፋተኛ ተብሎ ያለመታየትና እንደ ጥፋተኛ ያለመቆጠር አንደኛ ተፈጥሯዊ መብት ነው። የሰው ልጅ ነፃ ሆኖ ተፈጥሯል ተብሎ ነው የሚታመነው። ይስሞራሉዋል። ስለዚህ በዚህ መሰረት የታሰሩ እስረኞች በሙሉ በህግ ታይቶ ነፃና ገለልተኛ በሆነ ፍርድ ቤት ጉዳዩ ተመርምሮ በተከሰሱበት ወይም በተጠረጠሩበት ጉዳይ ጥፋተኛ ከመባላቸው በፊት በተፈጥሮ ነፃ ሆኖ የመገመት መብታቸው በህግ ሊገሰስ ስለማይገባ ያንን ተፈጥሮ መብታቸውን ለመጠበቅ ሲባል አገራት በየህገ መንግስቱ ድንጋጌ ያስቀምጠዋል። ከዛ ደግሞ ዓለም አቀፍ ኮንቬንሽን አለ። በሰብአዊ መብት ኮንቬንሽን ውስጥም ደግሞ ማንም ሰው በህግ ጥፋተኛ ከመባሉ በፊት ጥፋተኛ ሊባል አይገባም። አንድ ዓለም አቀፍ በሆነ የሰብአዊ መብት በዓለም አቀፍ ደረጃ የሰብአዊ መብት ለመጠበቅ በወጣ የተባበሩት መንግስታት የሰብአዊ መብት ኮንቬንሽን መሰረት ነፃ ሆነው የመገመት መብት አላቸው። ሁለት ዓለም አቀፉን የሰብአዊ መብት ኮንቬንሽን መሰረት አድርጎ ራሱ ይሄ ድሪቶ የሆነው የኢትዮጵያ ህገ መንግስት ሳይቀር በህገ መንግስቱ ላይ ነፃ ሆኖ የመገበትን መብት አስቀምጧል። ሁለት አትልኝ፣ ሶስተኛ ልጨምርልህ። ሶስተኛ ፍርድ ቤት በጉዳያቸው ላይ ነፃ ናቸው ወይም ወንጀለኛ ናቸው ብሎ አልፈረደም። ስለዚህም ነገር የፍርድ ቤት ጫናና ውሳኔ የለባቸውም ጥፋተኛ ለመባል። ሶስት አትልልኝ። አራተኛው በተፈጥሮ የሰው ልጅ ነፃ ነው፣ የህሊና ነፃነት የሚባል ነገር አለ። ራሳቸውም ነፃ ነን ወንጀል አልሰራንም ብለው ነው የሚያምኑት። ይሄ ሁሉ ባለበት ብርሃኔ ዋዴሎና አብይ አህመድ ጥፋተኛ ነን ወንጀለኛ ነን በሉና በራሳችሁ ላይ መስክሩ፣ አለበለዚያ እናንተን ካጎርንበት እስር ቤት አናስወጣችሁም ሲሉ እዚህ ወረቀት ላይ ተንበርከኩ እንዴት ይባላል? ነውር አይደል እንዴ? ወይ የፍርድ ሂደቱ ይለቅ፣ ጥፋተኛ ይባሉ። ጥፋተኛ ከተባሉ በኋላ እናስማማለን በሏቸው። ይኸውላችሁ ሂደቱ ይህንን ነው የሚያሳየው በኢትዮጵያ ፖለቲካ ውስጥ። አሁን እኮ ፈተና የሚሆነው የኢትዮጵያን ፖለቲካ አልፈው ሲሄዱ ድንገት ይቀላቀሉትና በሆነች አጋጣሚ ስማቸው ይሰቀላል። ከዛ በኋላ አንወርድም፣ መከራ ነው እንጂ እንዳለ ውጣ ውረዱን እዩት እስኪ። ባለቀ በሙሉ በታሪክ ውስጥ ያለውን ነገር በርካታ እስረኞች ታስረዋል። ታስረው ሲያበቁ ተንበርከክና ውጣ ነው። ለምሳሌ የኢትዮጵያ ሙስሊሞች ንቅናቄ ምናምን የሚመሩት የነበሩ አካላት ይሄ ድምጻችን ይሰማ ወዘተረፈ ቡድን እና ባዱላ እነ ግርማ ብሩ መጥቶ ኦሮሞን ይሰነጥቅብናል፣ ኦሮሞን ለሁለት ይከፍልብናል፣ ሙስሊምና ምናምን እየተባለ ነው፣ መውጣት አለባችሁ ከዚህ እስር ቤት አሏቸው። እኛ መታሰር ፈልገን አይደለም የታሰር ነው እንግዲያው ልቀቁን አሉ።
እንድትወጡ የይቅርታ ፎርም ይዘጋጅና ፈርሙ አላቸው። እንደ ይቅርታ የምንጠይቀው በህግ መጀመሪያውኑ ጥፋተኛ ተብለን ተፈረደብን። ጥፋተኛ ተብሎ ቢፈረድብንም እንኳን ባላጠፋ ነው ነገር ይቅርታ አንጠይቅም። ምክንያቱም ነፃና ገለልተኛ ፍርድ ቤት አለ ብለን አናምንም። የሆነ ሆኖ ለታሪክ እንዲመዘገብ ነው ክርክር የገጠምነው አሉ። እምቢ አሏቸው፣ አንወጣም ብለው። ፋይናሊ እንዴት እንደወጡ ታውቃላችሁ። እነ አርበኛ እስክንድርን፣ እነ ተመስገን ደሳለኝ፣ እነ ርዕዮት ዓለሙን የፈለግከውን ጥራ ፈርሙና ውጡ ተብሎ በተደጋጋሚ ሎቢ ተደርገዋል። አንወጣም ብለው 5 ዓመትም 6 ዓመትም በእስር ማቀዋል። ከዚያ በኋላ ደግሞ የኛ ቲም አለ እንዴ ፈርሙና ውጡ በየቀኑ የሚቀርብልን ኦፈርና ጥያቄ ነው። አለበለዚያ ግን እንዴ አሁን እኮ የታሰሩት ቢያንስ ቃሊቲም ቢሆን አባ ሳሙኤልም ቢሆን አቃቂም ቢሆን የፀሐይ ብርሃን ያገኛሉ ጎበዝ። እና በየቀኑ ይሄ ገለገልብጦ ዱላ የለም ምን የለ አትሊስት ማለት ማዕከላዊ ገብተው የምርመራ ይጣራ ምናምን አልነበረም። እንደተያዙ ወደ ወዲህ ቤት ሄዱት። እዛ አይሰቃዩም እያልኩ አይደለም፣ ብዙ መከራ ተቀብለዋል። አይ አንደርስታንድ። ግን ያን ጊዜ እንደነበረው አይደለም። አሁን የታሰሩት በገፍ እየታሰሩ ስለነበረ በጣም ዘግናኝ ቶርቸር የተፈጸመባቸው አሉ። ግልጽ ነው። ግን ለ4 ወር ማዕከላዊ ግራውንድ ቀንና ሌሊቱ መንጋት መጨለሙን የማታውቅበት እዛ ሰቆቃ ውስጥ ቢቆይ ምን ሊኮን ነው? እና ልክ ያልሆነ ነገር አይደረግ። እነዚህ ይህቺ ልጅ ህመም ነው። እንደገና በጤናዋን አቃውሰው በጤናዋ ምክንያት ደግሞ እናንበርክክሽ ሲሏት እምቢ ስላለች እንዴት ጫና ይደረግባታል? እንደ ዶክተር ካሳ ተሻገር በቃ ይሄ ነው አቅሜ ካለ ተውት ነው ያልነው እኮ እኛ ክፉ አልተናገርንም። ተውት አቅሜ ይሄ ነው ካለ ተውት። ክርስቲያን አቅሜ ይሄ ነው ካለ መተው ነው በቃ አቅሙ ይሄ ነው ተው። የክርስቲያን ጉልበት የነካውን መሬት ዮሐንስ ቧያለው ተንበርክኮ ይንካው የሚል ጫና ግን መምጣት የለበትም። እነ መስከረም አበራ አራስ ልጅ እኮ ትታ ነው የገባችው። አታስቡት፣ አትሞክሩት፣ አላደርገውም አለች። ለምንድን ነው ጫና ውስጥ የምትወድቀው? ለምንድን ነው እንዲህ ያለ ግፊት የሚደረገው? እንጂ you have to just stop። እና የብርሃኑ አዴሎ አማላጅ ሆናችሁ ቃሊቲ እየተመላለሳችሁ አንፈርምም ያሉት 30ውን በተለያየ መልኩ ጫና ውስጥ እንዲወድቁና እንዲፈርሙ ማስገደድ፣ ቤተሰቦቻቸው ላይ ጫና ማድረግ፣ ይሄ የእውነት ለመናገር ከናረጋ ከበደ ከነቀንዳውጣ ከናገኘው ተሻገር ከነተመስገን ጥሩነህ የሚጠበቅ አድርገን እንወስደዋለን። የፈለገውን ጫና ቢያደርጉ እንኳን you guys please በህዝብ ውስጥ ያላችሁን ቦታና ሁኔታም ባታበላሹት ጥሩ ይመስለኛል። ይሄንን ሳልል አላልፍም። የእስረኞቹ ግን በጣም እናዝናለን። አገዛዙ ከሚያደርሰው ጫና በተለየ ደግሞ እዚህ ጫና ውስጥ መውደቃችሁ ያነሳውላችሁ ልጅ ህይወትን እንዲህ ያለ ምስክርነት ለመስጠት የሚያበቃ ዝም ብሎ ብድግ ብዬ አውት ኦፍ ብሎ የሆነ ነገር አላልኩም። ነገ ደክሟት ህይወት ደከመኝ አልቻልኩም ብላ ብትፈርም ይህንን ጀግንነቷን የሚቀንስባት ነገር የለም። ያለፈ ታሪኳን መልካምነት፣ ለዛ ነው የእናንተም ያለፈ ታሪካችሁን መልካምነት አታበላሹት ነው ያለው እኮ ሌላ ነገር አይደለም። እየተከታተሉ ጭቃ ውስጥ ሊከቷችሁና ሊያቦኳችሁ የሚፈልጉ አካላት እስከ መጨረሻው እንዳትነሱ አጋጣሚውን ተጠቅመው ሊቀብሯችሁ በሚፈልጉ አካላት ጋር አልተባበርንም። ግን ደግሞ በዚህ መጠን እንደው በልክ አድርጉት። የብርሃኑ አዴሎ ደግሞ አለው አብራችሁት የምትሰለፉ ለደቂቃም አብራችሁ የምትቀመጡት ሰው አይደለም። በኋላ ቁጭት ውስጥ ያልሆነ ነገር ውስጥ የሚከታችሁ ስለሆነ የመንበረ ዓለሙ የላስታ ካፈራቻቸው ጀግና ወንድሞች መካከል አንዱ ነው። መንበረ ዓለሙ በስም መመሳሰል እንጂ በፍጹም ለአገዛዙ ተንበርክኮ እዛ ወረቀት ላይ ያስቀመጠው ፊርማ የለም። በስም መመሳሰል ወዲያና ወዲህ ተጓድቷል። ትክክል አይደለም። 30 የሚሆኑቱ የመጨረሻውን የጽናት ጥግ ይዘው ቆመዋል። አሁን ችግር የሆነው የፈረሙት የሆኑ ሰዎች 30ዎቹ አንፈርምም በማለታቸው ፍጹም እነሱ ሂሮ ተደረጉ፣ እኛ ግን እንደ ባንዳ እንደ ከዳተኛ ተሳልን የሚል ጩኸት ነው እያሰሙ ያሉት። እንደ ባንዳ እንደ ከዳተኛ ተሳሉ ያለ የለም እንዴ። በቃ አቅማችን ይሄ ነው ብላችሁ እናንተው ናችሁ የፈረማችሁ፣ ተማመላችሁ ሄዳችሁ ፈረማችሁ። ኦኬ፣ ሌላው አካል ዝም አለ። በተለየ ሁኔታ ግን ያልፈረሙት ላይ ጫና እናድርግ እንዳ የግድ እኩል መመሳሰል አለብን የሚል ነገር የለም። ይሄ አገዛዘስ የምትደራደረው የምትወያየው የምትነጋገረው ምናን አይነት ነው ወይ? እውነት እንነጋገር እንደዚህ አይነት ኃይል ነው? እና በሁሉም መስክ ይሄንን ብናየው ጥሩ ነው። ጣሂር መሐመድና የሱፍ ኢብራሂም ይሄ አብን የሚባል ነገር ውስጥ የቆየ ጉድ እኮ የቆየ ስንት ነገር እኮ ነው የሚያመጣው። ቀንድ አውጣንሽ ኮኮ ብለን ካልዞርን አቅፈን ካላስገሳናት ብለው እዛና እዚህ ያሉን
ሰሞኑን ቀንዳውጣን በተመለከተ በደንብ ተከታታይ ፕሮግራሞች ላይ እያነሳናት ነው እና ጣሂር አሁን አቅም ኖሮት ፖለቲካ ተጽዕኖ ማሳደር የሚችል ሰው አድርጎ ራሱን we are with you ሚስተር ፕሬዚደንት ብሎ ምናምን ፖስት አድርጓል። የሱፍ ኢብራሂም ሊደርሺፕ መቼ ነው ዲፈንድ መደረግ ያለበት መቼ ነው የሚፈተነው ምናምን እያለ ቀንዳውጣን ሊደር አድርጎ ይውል የሱፍ ኢብራሂም ዞር ባጫቱን ከሰጠኸው ሽመልስ አብዲሳንም እንደዚህ ለጥፎ ከማሞገስ ወደ ኋላ አይልም። አሁን የሱፍ ኢብራሂምን ተረድተን ነው የመከነ ይውል ወስዶ ባዲኖች ማድረግ ይችላል። ማምከን ይችላል። አምከነውታል። በቀደም ያንን ፎቶ ያላችሁ ላኩልኝ ብዬ ነበር። እቺ ሰውዬ እቺ ቀንዳውጣዋ ሰውዬ ከተመስገን ጥሩነህ ጋር አውሮፓ ሄዳ ጉብኝት አደረገች። የእውነትን የምነግራችሁ እዚህ ጭንቅላት ላይ ኤርፎን ሰጧቸው። ተመስገን ጥሩነህ አድርጓል። እሷ አምጥታይን ስታደርግ ጆሮዋ ጋር አልደርሳለ ኤርፎን እንደ ቲያራ ከፊት አምጥታ እንደዚህ ጆሮዋ ላይ አድርጋ ነው ስትከታተል የነበረው። አለ ፎቶግራፉ ሴቭ ያደረኩት መሰለኝ ጠፋኝ። ያላችሁ ላኩልኝ። ቲያራን የሚመስለው ቲያራ ነው የሚሉት አይደል? እዚህ የሆነ ነገር ጸጉራቸውን ከፊት ለፊት ለማድረግ የሚያደርጉት ከሆዷ ጋር የሚመጣጠን ጭንቅላት አለ። አታስብበትም ሰውየው። ተመስገን ጥሩነህ እንደፈለገ እዛና እዚህ ጥባጥቤ እየተጫወተ ተጽዕኖ የሚያሳድርባት ሰው ናት። ሌሎቻችሁ እየተረባረባችሁ አብራችሁ ባታረጉ ጥሩ ነው። በዚህ በኩል የሱፍ ኢብራሂም እና ጣሂር መሐመድ እችን ሰውዬ አቅፈን ሹሩሩ እንበል ፖለቲካ ውስጥ ነው ያሉት። በዚያ በኩል ዶክተር ደሳለውና ዶክተር ደሳለኝ ጫኔ ደግሞ ብርሃኑ አዴሎን ይዘው እስረኞችን ተንበርከኩ ያሉ ይማለዳሉ። ምን ጉድ ነው አበን ውስጥ ተሰባስቦ የነበረው። አሁን ቅርብ ጊዜ አይደል እንደ መኪና እንግዛለት ምናምን እንግዛለት ሲባል የነበረው ደሳለኝ ጫኔ። እኔ እኮ ትንሽ በሰው ህሊና ውስጥ ገቡ በጉጉት ህብረተሰቡ አያቸው ሲባሉ ስርዓቱም ቢለፋል አየ ልክ በቃ በሰው ህሊና ገብተዋል ብለው ሲያስብ እንዴት አድርጎ ሊያቦካቸው እንደሚሰራ ምናቸውን እንደሚነካቸው አላቅም። በአንድ ጊዜ ወርደው ቡክት ይላሉ። እንደው አለመታደል ነው እውነት ለመናገር እና ጀስት ፕሊስ ተውላቸው። በሜዳው ላሉ በትግሉ ላሉ አካላት ተውላቸው። አትሊስት እናንተ በበጎ ነው ብላችሁ አስባችሁ ከእስር ቤት እናስወጣ የሚል እሳቤ ነው ብላችሁ እንኳን ከወሰዳችሁ ከእስር ቤት የሚወጣው እንደዚህ ሆኖ አይደል? እንደዛ ከሆነ ለመታሰር የሚያበቃ ትግል ውስጥ መቆየት አያስፈልግም። ባይዞ ኔልሰን ማንዴላ 27 ዓመት ወፈር ስላልተደረገ የቆየ ይመስላል። ለህዝቡ የሚጠቅም ወፈር እስከሚመጣና ያ በዳይ አምባገነን ስርዓት ራሱን አክስሞ የህዝብ ወደ ስልጣን የሚመጣበት ሰነድ ላይ እስከሚፈረም ድረስ 25 ዓመት እስር ቤት መቆየትን ነው የመረጠው። በፖለቲከኛ እውነት ታሰራለሁ ብለ ወሰነ ስትገባ የሚመጡ ጫናዎች አሉ። ያንን መቀበል ያልቻለ ለምን በግድ ተቀበል አይደለም። መጀመሪያ ሲቻል አቅምን መለየትና ቦታን መያዝ ነው። ከሆነ በኋላ ደግሞ አቅም ያላቸውና የጠነከሩ አካላት እንደኛ መውደቅ አለባቸው ከሚል እሳቤ የሚደረግ ግፊት ከዚህ በኋላ መቀጠል የለበትም። አጀንዳ እንዲሆን አልፈልግም። በየጊዜው እያመጣን መናገር አንፈልግም። ግን አልፎ ሲሄድ ደግሞ ይሄ ምንድነው አልነካም የሚል የብረት አጥር አለኝ ወይም ድንበር አለኝ ብሎ የማሰብ በጣም ስሁት እሳቤ ያለ ማለት ነውና ጀስት ተውት፣ አይጠቅምም የሚለውን ለማንሳት ወደ ሌላው እንሄዳለን። የጦርነት ጅማሬን በተመለከተ የደረሰን ጥብቅ መረጃ አርበኛ ዘመነ ዶክተር ደብረጽዮንና አብይ አህመድ በየፊናቸው የሰጡት ትዕዛዝ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። አድማጮች በዚህ ርዕሰ ጉዳይ ላይ ወደምናነሳው እንሸጋግራለን። ለዚህም ቀዳሚ የሚሆነው አሁንም ተያያዥነት ስላለው የአብይ አህመድን ስርዓት በተመለከተ እነሱ ለሚጫወቱት ፖለቲካ ስምረት አንዳችም ጠጠር የመጣል አስተዋጽኦ ለማድረግ መንደፋደፍ ልክ አይደለም፣ ጠቃሚ አይደለም። ያ 23 እናየዋለን የመጀመሪያውን። ከዛ በኋላ እሱን ቪዲዮ ከተመለከትን በኋላ ኮሜንቱ ከዚያ ቀጥሎ ይመጣል። ወደ መረጃዎቹ የሚወስደን ዝርዝር ነገር ሊያንደረድረን የሚችል እሳቤ ነውና ወደዛው እንሻገራለን። በጣም የሚገርሙ ሁኔታዎች ናቸው እየተፈጠሩ ያሉት። የአብይ አህመድ አገዛዝ እንዴት ባለ ጭንቀት እንዴት ያለ ፍዳና መከራ ውስጥ እንደሆነ እንመለከታለን። እስኪ እንስማቸው ምን እያሉ ስራዎች መገለጫዎቹ ምንድን ናቸው? ኢትዮጵያን ዲፌንስ ፎርስ ቀርቶ ኢትዮጵያን ዊኒንግ ፎርስ መባል መቻል አለበት። ኢትዮጵያ ታላቅ ናት፣ ትልቅ ነበረች፣ ትልቅ ትሆናለች ስንል ብዙ የሚያሳክካቸው እንትን የሚላቸው አለርጂ የሚነሳባቸው አሉ፣ ውስጥም ውጭም ማለት ነው። ድንበር ማለት በዙሪያችን የተሰመረ መስመር አይደለም። ድንበራችን ብሔራዊ ጥቅማችን ያለበት የሀገራትን ሀያልነት እንደ ፈርጣማነት የፈለጉትን የማድረግ አቅም መሰረቱ የተቋማት ግንባታ ነው። አመንከውም አላመንከውም አቅም ካለው ጸጥታ ተቋም ያስከብራል። ምርጫ ቦርድ 10 እና 15 ሚሊዮን መራጮችን ማስተናገድ የማይችል አቅም ነው። ዛሬ 54 ሚሊዮን መራጮችን በአንድ ቀን ማስተናገድ የሚችል ምርጫ ቦርድ ገም ኢሪቴት ሊያደርግ የሚችል ነገር ለምን ይሄ ነው ትክክል ነው። ኢትዮጵያ አትድንም ይሄን መድኃኒት ካሉ ጠንካራ ተቋማት የኢትዮጵያን መጻኢ ዕድልና ዕጣ ፈንታ
ወደ ምን አቅጣጫ ይወስዱታል ቢባል ምን ማለት እንችላለን? ለአማራ ህዝብ ቆረቆራለሁ በራሱ ጥፋትም ይሁን ልማት ይሁን ይወቅም አይቁም የዛ ማህበረሰብ ተወካዮች ነው የዚህ ህዝብ ፖለቲካ አውቃለሁ አንድ ቦታ ደርሳለሁ የሚል እንደ የመጨረሻ አማራጭ አጥቷል የሚመስለው ነው። ይሄ ግልጽ አይደለም? ግልጽ ነው። ምንም አይነት አማራጭ በዓለም ላይ ተዘግቶብሃል ማለት ተስፋ አጣ የፈለግነው ይሄንን ነው። ለአማራ ህዝብ እታገላለሁ የሚል አካል እንዴት ምን ቢሆን እንዴት አድርጎ በዚሁ ላይ ቆይ እንዴት አድርጎ ለአማራ ህዝብ እታገላለሁ የሚል አካል ከህወሓት ጋር ይሰራል ከምናምን ይላል። ባይዘዌ ኢቲቪ ነው ይሄንን እዩት። ከልክ አሁን ስክሪን ላይ የምታዩትን ቀይ፣ ነጭ፣ ጥቁር የሚል ከለሩን እዩት። ዝም ብላችሁ ለኮምቢኔሽን የሚመጣውን ከለር ቲቪው ላይ የሚያለማምዱን ከለር የገዳ ባንዲራ ነው አምጥቶ የሚያለማምድ ኢቲቪ ውስጥ። እንደዚህ ያሉ የቆሸሹ ሰዎች ናቸው ትሪክ ሊሰሩ የሚሞክሩት። አገሪቷን ወዴት እየወሰዷት እንደሆነ ምን እያደረጓት እንደሆነ ቲንክ አናቅም። በእያንዳንዱ ነገራቸው እንቅስቃሴያቸው ምን እንደሚያደርጉ እናውቃለን። ጎበዝ ከነዚህ አካላት ጋር የተገጠመ ግብግብ በጣም በጣም ሲበዛ በጥንቃቄ መታየት ነው ያለበት። ምንድን ነው ሊመክሩ ነው የፈለጉት? ለአማራ ህዝብ እታገላለሁ የሚል አካል እንዴት አድርጎ ከትግሬ ጋር ይተባበራል ነው ያለው። እንዴት አድርጎ ህሊና ያለው ሰው ኦህዴድ ከሚባል የኦሮሞ ድርጅት ጋር ሊተባበር ይችላል? ህሊና ያለው ሰው ሆኖ የተፈጠረ እንዴት ከኦሮሞ የፖለቲካ ኃይሎች ጋር ይተባበራል ብለህ ጥያቄ ያዘ። ኢን ጀነራል እኛም በስቲ ጀነራላይዜሽን ኦሮሞ የሆነ ሁሉ እያልን አይደለም ያለው። አሁን በስልጣን ላይ ያለው ከኦሮሞ ህዝብ ወጥቻለሁ ከሚል የኦህዴድ ኃይል ጋር መተባበር በዚህ ምድር ላይ የመጨረሻ ኃጢአት ካለ ከዚህ ኃይል ጋር ተባብሮ መቆም ነው ኃጢአት ሊሆን የሚችል። ቱ ቢ ኦነስት በማንኛውም መተባበር አሁን ባለው የኢትዮጵያ ፖለቲካና አውድ አስገዳጅ መተባበር ቢኖር የአማራ ፋኖ ብሔራዊ ንቅናቄ የወሰነው ትክክል ይሆናል። እነ ማስረሻ ሰጤ ወስነው ከኦሮሞ የፖለቲካ ድርጅት ጋር የአማራ ህዝብ በጅምላ መጥፋት አለበት ብሎ ወስኖ እያጠፋው ካለው አካል ጋር ሲተባበሩ ቅዱስ ነው ብላችኋል። ስለዚህ ልታጠፉን ስትፈልጉ በመጥፋታችን የሚያምኑ አካላት ከእናንተ ጋር ተባብረዋል። ጣሂር ከእናንተ ጋር ነው ያለው፣ እናውቃለን። የሱፍ ከእናንተ ጋር ነው ያለው። ቀንዳውጣ ከእናንተ ጋር ነው ያለችው። እነ ተመስገን ጥሩነህ ከእናንተ ጋር ሁነው ጎበዝ። ተመስገን ጥሩነህ እኮ አማራ በህይወቱ ነው ያለው። ባይዘው አማራ ነው ያለው በህይወቱ። እንደዚህ ተላላኪ ሲሆን አይቼው አላውቅም ነው ያለው። አማራ ነው ያለው። ፋኖ አላለም፣ የሆነግነ ምናምን አላለም። ዘ ኢንታየር አማራ። ከተመስገን ጥሩነህ ጋር ስትቆሙ ከዚህ በፊት የአማራን ህዝብ በወል ተችቷል ብለን እኮ አልፋያጅ ፖለቲከኛ እኮ አይደለም። አንተ በየጥጋ ጥጉ ቂጣህን ስትቆምጥ ከ15 ዓመት በፊት ባህር ዳር መተን ሰልፍ መርተናል። እንዴት ዓለም ነው መኮንን የአማራን ህዝብ ይሰድበዋል? እንዴት ኋላ ቀር ይለዋል? እንደ ህዝብ ነው የፈረጀን፣ እንደ ህዝብ ነው የጥላቻ ንግግር ያደረገብን ብለን ጎንደር፣ ጎጃም፣ ጎንደር መተን ጎንደር፣ ደብረ ታቦር፣ ባህር ዳር፣ ደብረ ማርቆስ በአንዷ አካባቢ 2-3 ከተማ ሰልፍ መርተናል። ወልዴ አድርገን ነው ደሴ የመጣ ነው። ጅንካና አርባ ምንጭ ዓለም ነው መኮንን እናወግዛለን ብለን አርባ ምንጭ፣ ጅንካ፣ ወላይታ፣ ሐዋሳ ሄደን ሰልፍ አድርገናል። ዘኢንታየር ኢትዮጵያ ላይ እንሄዳለን እንዞራለን ብለን እንዴት የአማራን ህዝብ ትናገራላችሁ ብለን እንዴ! አሁን እኮ እያረደው የአማራን ህዝብ እየተናገሩት እኮ አለ እያረዱና እያሳረዱ ካሉት ጋር ተባብሮ ቆሞ ሲያበቃ በምን ሞራል ነው የምንነጋገረው? ከነዚህ ጋር ከተባበርክ በኋላ ከነዚህ ጋር አብረህ ከቆምክ በኋላ በምን ሞራል ከሌላው ጋር ልትናገር የሆነ ነገር ልትል የምትችለው? ህሊና ያለው አእምሮ ያለው ለሆነ የሚያስብ አካል ካለ እንዴ እነዚህ አሁን ቲቪ ላይ ወጥተው የሚነግሩን አካላት ምን የሚያደርጉን እንደሆኑ ታውቃላችሁ? እንዴት ከወያኔ ጋር እንዴት ከትግሬ ጋር ምናምን የሚል አካል 27 ዓመት በፊት ማን ነው ባለፉት 27 ዓመታት ወይም ከ8 ዓመት በፊት በነበረው አገዛዝ ውስጥ ወያኔ የሚባለው በኢህአዴግ ውስጥ የበላይ ሆኖ ሳለ ተበድላቸዋል ነው። በሚገርመውን እዩት ፓራዶክስ። የወያኔ የበላይነት በነበረው ኢህአዴግ ውስጥ እነ አባዱላ ለኦሮሞ ህዝብ ከኦነግ ይልቅ ወያኔ ይቀርበዋል እያሉ የሚቀሰቅሱበት ጊዜ ነው። እነ ግርማ ብሩ ወሳኝ ስልጣን የያዙበት፣ እነ አባዱላ ወሳኝ ስልጣን የያዙበት፣ ኦህዴድ ዘኢንታየር ኦሮሚያን የሚመራበት ጊዜ ነበር። አሁንስ
የኦሮሞ ፖለቲካ ኃይሎች ወዴዶች አገሪቷን በሚቆጣጠሩበት ጊዜ ወያኔ የሚባለው አካል በፌዴራልም በየትኛው መዋቅር ውስጥ ተጠርጎ ወጥቷል። የለም። ማን ነው የሚገለን? ብቻውን የኦሮሞ የፖለቲካ ኃይል ነው አማራው የሚጨፈጭፈው፣ ትግሬውን የሚጨፈጭፈው። በፊትስ ኢህአዴግ የሚባለው ውስጥ ኦህዴድ አለ፣ ብአዴን አለ። አትሊስት ባለፉት 8 ዓመታት በፈጸማችሁት ጭፍጨፋ ላይ የህወሓት ኃይሎች ከእናንተ ጋር ሆነው ለኢንታይር ኢትዮጵያ ውስጥ የሚደረገውን ግፍና ጭፍጨፋ አብረው እየተካፈሉ አይደለም። እናንተ ግን በ27 ዓመት ውስጥ አብራችሁ ነበራችሁ፣ ስትፈጁ ስትጨፈጭፉ። የኦሮሞን ህዝብ ስትፈጁት የነበራችሁ እናንተ ናችሁ። አሁን ደግሞ የአማራን ህዝብ እየፈጃችሁ ኢቲቪን ኢህአዴግ ሲቆጣጠረው በ1983 ለሰፊው ህዝብ ጥቅም ተቆጣጥረነዋል ባሉት ኢቲቪ ምናምን ፋና ላይ የሚፈልጉትን ፕሮፓጋንዳ ያራምዱ ነበረ። ዛሬ እናንተ የኢቲቪ እንዴት አይነት መጫወቻ ነው? ዛሬ እናንተ ጊዜ ያዘንብሎላችሁ ተጠራርታችሁ በብሔር የፈለጋችሁትን ሸቀጥ የምታራግፉት አገር አድርጋችሁታል። እና እናንተ ተንታኞች ሆናችሁ የአማራን ህዝብ ፖለቲካ ሼፕ ለማድረግ አማራ እንዴት ከነሱ ጋር ይተባበራል? እሱን የሱፍ ኢብራሂምና ጣይር መሐመድ በከፈልከው ደሞዝ ልክ ካንተ ጋር ቆሞ እነ ቀንዳውጣ እነ ተመስገን ጥሩነህ እናገኘው ተሻገር እነ መላኩ አለበል ዝናሽ ታያቸው ቀሚስ ስር ቁጭ ብለው ላንተ ሊገዙልህ ይችላሉ። ጀግና የአማራ ልጆች ግን በየቦታው እንደ ቅጠል እያረገፉ እየፈሰፈሱ ነው የሚገኙት። ሰው አዲስ አበባ ተቀምጦ ከረባት አስተካክሎ ከእናንተ ጋር ለወገነው ልታወራለት ትችላለህ። የአማራ አርሶ አደርን ልብ ግን ልታገኘው አትችልም። አሁን ነገር ተለውጧል። በኢቲቪ እንደዚህ ያለ የራሱን ምላስ መልሶ የሚያኝክ በተንታኝነት ስም የተቀመጠ ትንስ ይለው የሚውል አካል ፖለቲካ ሰርቶ የአማራን ህዝብ ልብ ማግኘት አትሞክረው እኮ ነው የምንነግር። እነዚህ በኢቲቪ ለአማራ ወዳጅ እኛ ነን እያሉን በኢቲቪ ይሰብካሉ። እታች መሬት ላይ በገፍ ገዳይ ኃይላቸውን አሰማርተው አማራውን፣ ኢትዮጵያን፣ ኦሮሚያ የሚባለውን ክልል የአማራ ቄራ አድርገው ያርዱታል። ይኸውልህ ነሐሴ 12 ማለት ደብረ ታቦር ቡሄ ነው አይደል? በደብረ ታቦር በቡሄ የአማራ ህዝብ የሚያውቀው ለደብረ ታቦር ለበዓሉ፣ ለቡሄ ለበዓሉ ችቦ ማብራት ነው። ይኸውልህ የኦሮሞ የፖለቲካ ኃይሎች አገሪቷን፣ መከላከያውን፣ ደህንነቱን፣ ባንኩን፣ ታንኩን በተቆጣጠሩበት በዚህ ወቅት ደብረ ታቦር ዘንድሮ ነሐሴ 12 ቀን 2018 ዓመተ ምህረት የአማራ ቤቶች በየቦታው እየተነጠሉ ኦሮሚያ ውስጥ እንደ ችቦ እንዲነዱ የተደረጉት የአማራ ቤቶች ናቸው። ይህ የምታዩት ቤት እንግዲህ የንጹሃን የአማራ ተወላጆች ቤት ነው። በማንነታቸው ብቻ የፋኖ ቤት እያሉ ስም ይለጥፋሉ። ግን የንጹሃን የገበሬዎች ቤት ነው የምታዩት። እንደዛ አድርጋ ያወደሙት 12 2018 ማለት ነው። ተመልከቱት። ይሄ በጣም ነው የሚያሳዝን። ግን ደስ የሚል ነገር እዛው ላይ መናገር ፈልጋለሁ። ሙሉ በሙሉ ብዙ ቀን ሳይፈጅ አየር ባየር ደማቸው ተመልሷል። አየር ባየር ማለት ነው። ለዚህ የምታዩት ቤት እንዳጠቃላይ እንግዲህ የንጹሃን ገበሬ እንደነዚህ ካሉ ነው አካሎች ጋር እየሰራን ያለው ህግ ነን የሚሉት የሽመልስ አብዲሳ ቡድን ይሄን ነው የሚሰራው ማለት ነው። ይሄን ነው እንድትከታተሉት የፈለግነው አንዱ ይሄን ሰው እነ ሽመልስ አብዲሳ የአማራ ወዳጅ እና ትግራይ ምናምን ያለ ኃይል የአማራ ጠላት ብለው እነሱ ነው የተነተኑልን። ጠላት ልየታውን ለኛ ተውልን፣ የጠላት መደብ ማውጣቱንም ለኛ ተውልን። በዚህ ምድር ላይ የኦሮሞ የፖለቲካ ኃይሎች አገሪቷን የተቆጣጠራችሁበትን 8 ዓመት የሚያክል ግፍና ጭፍጨፋ እንኳን በኢትዮጵያ ታሪክ በዓለም ታሪክ ታይቶ አይታወቅም። ለመጀመሪያ ጊዜ በዓለም ታሪክ በቀጥታ ስርጭት ማህበራዊ ሚዲያን ተጠቅመው በቀጥታ ስርጭት ሰው እያረዱ በዚያ እርካታቸውን ያሳዩን የሰው ፍጥሩ ነው። ሰው ሲያርዱ ለዓለም እያሳዩ የሚጨፍሩ ያየነው እናንተ በያዛችሁት ስልጣን እናንተ ያሰማራችኋቸው ናቸው። የኢትዮጵያ ምድር አልበቃቸው ብሎ ሳውዲ አረቢያ ተሰደው ሂደው የሳውዲ አረቢያን በረሃ ተጠቅመው በሳውዲ አረቢያ ውስጥ ያሉ የአማራ ተወላጅ ወይም ሌላ የሚጠሏቸውን አካላት እያፈኑ ወስደው በረሃ ላይ አርደው ይሄንን ደግሞ በሚዲያ የሚያሳዩን እናንተ የፈጠራችኋቸው፣ እናንተ ያሰለጠናችኋቸው፣ እናንተ የቀረጻችኋቸው ጉዶች ናቸው። ሶ ዩ ሃቭ ኖ ኤኒ ሞራል ኦቶሪቲ ለአማራ ህዝብ ማን ጠላቱ ማን ወዳጁ እንደሆነ ልትመክሩት። የኦሮሞ ፖለቲካ ኃይሎች ጌታ ተደበቁ፣ ጥፍራችሁ ውስጥ ተደበቁ። በዚህ ወቅት ኢትዮጵያን እየገዛችሁ ያላችሁ አካላት እኛ ቢደክመን የልጅ ልጆቻችን እናንተን የትም ገብተው ይበቀሏችኋል። ዛሬ እየፈጸማችሁት ያለው ደም ማፍሰስ፣ ዛሬ እየፈጸማችሁት ያለው ግፍና በደል ሂትለር በዘመኑ ፈጽሞታል ከሚባለው የሚከፋ ነው። የሚከፋ 1 ሚሊዮን ህዝብ ጭዳ ሆኖ ያለቀበትን ጦርነት መርታችኋል። አንድ በጣም የሚገርም ነገር ላንሳ እዚህ ላይ
አንዳንዱ ሰው እንደ ተራ ነገር ይመስለዋል። ዝም ብሎ ተራ ፖለቲካ አብይ ስለሚቀላመድ የሚያወራ ይመስለዋል። በቅርብ ጊዜ ማን ነው ሚልኬሳ ነው ሲናገር የነበረው ከ50 ሚሊዮን ገደማ በላይ ኢትዮጵያ መሸከም አትችልም፣ ቢበዛ 50 ሚሊዮን ህዝብ ነው ሊኖራት የሚገባው አለ። አርቆ የሚያስብ አካል ምን ለማለት ፈልጎ ነው ብሎ ማሰብ ነበረበት አይደለም። እንዲህ ብሏል የሚባለው ሲነሳ ሄዲያ እንዴት ነው 120 ሚሊዮን እኮ ደርሶናል። 120 ሚሊዮን ህዝብ እንዴት ተቀንሶ ነው 50 ሚሊዮን የሚሆነው? በአንድ ጦርነት 1 ሚሊዮን ያለቀው ባለፉት 3 ዓመታት ያለቀውን ውሰድ። ከዛ በኋላ አንድ ነገር ነገርኳችሁ ትላንትና። በጣም የሚገርመኝ የሆነ ነገር እናነሳና መልከታዎቻችንን አጋርተን መረጃዎቻችንን አጋርተን ዘኔክስ ዴይ የምናገኘው ማህተም አንድ አንኮላ በጎንደር ምድር ላይ አይ ቲንክ የበቀለ አረም፣ መቼም በየቦታው አረም አለ፣ አግኝተዋል። በቃ ከየቦታው አረም ይፈልጋሉና አብይ አህመድ ለአማራ ክልል ፖሊስ ኮሚሽን ኮሚሽነርነት ከመከላከያ ያመጣው አንድ ወባ ብያቸዋለሁ ትላንትና፣ አይ ቲንክ ትላንትና ወባ። ይሄ ሰውዬ መከላከያ ውስጥ የሕክምና ምናምን መምሪያ ኃላፊ አድርገው ነው ያስቀምጡት እና አማራ ክልል አሁን ያመጣው ወባን ሊከላከል ነው ወይ? ምክንያቱም የሕክምና መምሪያ ላይ የቆየ ሰውዬ ጦርነት ባለበት ሀገር ውስጥ ስለ ኦፕሬሽን አመጣው ማለት አይቻልም አይደለም። ራሱ ሰውዬው ወባን የሚመስለው ትላንትና በሰጠነው አስተያየት አይ ቲንክ አንዳንድ ሰዎች ማህበራዊ ሚዲያ ላይ አይተናል። ሰውየውን ወባ አድርገው ከትንኟ ጋር አማስለው ሲለጥፉት ነበረ። ዛሬ አንድ ዓለም አቀፍ ሪፖርት ተመለከትኩኝ። ምን ይላል መሰላችሁ? በኢትዮጵያ የወባ በሽታ አስተላላፊ ተዋሲያን ዘረመላቸውን በመቀያየር መድኃኒት የመቋቋም አቅማቸው በከፍተኛ ሁኔታ መጨመሩን ይህንን በተመለከተ የኢትዮጵያ ማህበረሰብ ጤና ኢንስቲትዩት ከአሜሪካ ተመራማሪዎች ጋር በተካሄደ ጥናት ማረጋገጡን ጠቀሰ ይላል። አንድ በሉልኝ። ሁለተኛው ነው በአውሮፓውያን አቆጣጠር ከ6 ዓመታት በፊት 1 ሚሊዮን የነበረው በወባ የተያዙ ሰዎች ቁጥር ከ6 ዓመት በፊት በ2024 አሁን ከ2 ዓመት በፊት ማለት ነው። 2 ዓመቱ ሲጨምሩበት ሌላ ነው። አብይ አህመድ ወደ ስልጣን በመጣ በ3 እና በ4 ዓመታት ውስጥ 1 ሚሊዮን የነበረው በወባ የተያዘ 10